ሰላም ሰላም የዩቲዩብ ተከታታዮቼ ምን አለ መሰላችሁ፣ ብዙ ቦታ ነው የተመለከትኩት። በቲክቶክም በዩቲዩብም እያየሁ ብዙ ቦታ ገባለሁ እኔ እና ምን አየሁ መሰላችሁ፣ ኢትዮጵያ ከአረብ ሀገር ሂደው ኢትዮጵያ ቤት እያላቸው ቤታቸውን ንቀው እስከ 50 እስከ 60 ሺህ ቤት ተከራይተው ዩቲዩብ የሚሰሩ ቲክቶክ የሚሰሩ ልጆች አሉ። የትም ቦታ ብትሆኑ አሁን ቴክኖሎጂ በጣም ረቋል። ምንም ቤት እያላችሁ ቤት ክራይ መክፈል አያስፈልጋችሁም። ቤታችሁ ላይ ሁናችሁ ገጠርም ይሁን የትም ይሁን መስራት ትችላላችሁ። አንድ ሁለተኛ ነገር ደግሞ ቤት እያላችሁ ቤታችሁ ላይ እንደ በጭቃም ሆነ በቡለኬት ሰርታችሁ ሱቅ መክፈት የመንደር ሱቅ መክፈት እየቻላችሁ ሂዳችሁ መናኸሪያ ላይ ቤት ክራይ ትከራያላችሁ። በጣም የታዘብኩትን ነገር ነው የምነግራችሁ። ያ ቤት ክራይ 50 ሺህ 60 ሺህ 70 ሺህ 30 ሺህ መክፈል ሲያቅታችሁ መተት ተደረገብን፣ ሱቃችንን እንዴት እንስራ ብላችሁ የቀን ስራ ልንሰራ ነው ብላችሁ ሚዲያ ላይ መጣችሁ ታለቅሳላችሁ እንዴ? ቤት አላችሁ አይደል? ብዙዎቹ በሚዲያ እያየን ነው ቤት እንዳላችሁ፣ ቤት ያላችሁ ልጆች እንዳላችሁ። እኔ ስም መጥቀስ እዚህ ስለማልፈልግ ነው። እቤታችሁ ላይ ሱቅ መክፈት ትችላላችሁ። እቤታችሁ በር ላይ ወይ ኮንቲነር ወይ ጭቃ ቤት ጭቃ እንደ ኮንቲነር አድርጎ ወይም በቡለኬት አዙሮ የመንደር ሱቅ መክፈት ይቻላል። አንድ ስለዚህ ሚዲያ ላይ መጥቶ በቃ ሱቂ ከሰረ የቀን ስራ ልሰራ ነው የቀን ስራ 500 ብር ነው እያላችሁ ማልቀስ አያስፈልግም እንዴ። መጀመሪያ ቤት አላችሁ አይደለ? ቁጭ ብላችሁ 1 ወር 2 ወር ቤታችሁ ላይ ምን እንደምትሰሩ ምን እንደሚያዋጣችሁ ምን እንደሆነ ማሰብ አለባችሁ። ግን እናንተ ቤታችሁን ስለምትንቁት ሄዳችሁ የተሻለ ብላችሁ ትከራዩና ያንን መክፈል ሲያቅታችሁ መተት ተደረገብን፣ መተት ነው ሱቃችን አልሸጣለ ዳቦ አቁሜ፣ ኧረ ስንቱን ነው የምትሉት እናንተ ሚዲያ ላይ አይባልም። በቃ ሲጀመር እናንተ ሱቅ መናኸሪያ አያስፈልገውም። ሲጀመር ሱቅ ለመክፈት መናኸሪያ ሂጅ ሰው ያየኛል ብላችሁ አታስቡ። የትም ቦታ ሱቅ የመንደር ሱቅም በጣም ያዋጣል። ሱቅ ችግር የለውም። የትም ብትከፍቱ መናኸሪያ አይፈልግም ሱቅ። ሲጀመር መናኸሪያ የሚያስፈልግ ምግብ ቤት ገባችሁ? ቡቲክ ከሆነ መናኸሪያ ሄዳችሁ መከራየት ትችላላችሁ። ሱቅ ግን ቤታችሁ ላይ ሁናችሁ ቤት ያላችሁ ሰዎች እንደዚህ በጭቃም ሆነ በብሎኬትም ሆነ በምንም ይሁን ሰርታችሁ በራችሁ ላይ ሱቅ መክፈት ትችላላችሁ። ከሰርኩኝ ሊሄድ ነው የቀን ስራ ልሰራ ነው እያላችሁ ሚዲያ ላይ አረብ ሀገር ያለውን ሰው አገሩን እንዳይገባ ተስፋ የምታስቆርጡ ኢትዮጵያ ያላችሁ አረብ ሀገር የተመለሳችሁ ልጆች ናቸው። በቃ ኢትዮጵያ ገብተው ኑሯቸውን እንዳይኖሩ የምታረጓቸው ኢትዮጵያ ያላችሁ ከአረብ ሀገር የምትመለሱ ልጆች ናቸው። በቃ በአጠቃላዩ ምክንያቱም እንዴት ሆኖ ሱቅ ብንከፍት መተት ተደረገብን መስራት አልቻልንም ትላላችሁ። ምን ማትሉት ታምር እኮ የለም ሚዲያ ላይ። አንድ ሰው ከአረብ ሀገር የተመለሰ ጎበዝ ጀግና የተንቢ ብቻ ናት። በቃ እኔ ካየኋት እንዴ እሷም እኮ እንደኛ ተሰዳ ነው አይደል እንዴ? እስቲ ተማሩ ከየተንቢ። አታወራም መጥፎ ነገር። ከሰርኩ አትል ምን አትል። ብትከስርም በልቧ ይዛ ከቤተሰቦቿ ጋር ነው። ምክንያቱም የሚመጣው ትውልድ እንዲማር ትፈልጋለች። ስለዚህ ከአረብ ሀገር ሰርታችሁ የሄዳችሁ ልጆች ኢትዮጵያ ያላችሁ የምታስተላልፉት መልእክት ጥሩ ነገር መሆን አለበት። ምክንያቱም አሁንም እዚህ ያለው አረብ ሀገር ያለው ሰው አገሩ ገብቶ እንዲኖር ማድረግ አለባችሁ። ገባችሁ? ስለዚህ ቤት ያላችሁ ኢትዮጵያ ላይ ቤት ያላችሁ ልጆች እበራችሁ ላይ ወይም በኮንቲነር ወይም በቡለኬት ወይም በጭቃ ሰርታችሁ ሱቅ መክፈት ትችላላችሁ። የመንደር ሱቅ
ምንም 30 ሺህ 40 ሺህ 50 ሺህ 60 ሺህ የቤት ክራይ መናኸሪያ መክፈል አያስፈልጋችሁም። ከሰርን ብላችሁ ሚዲያ ላይ የምታለቅሱት አረብ ሀገር የተመለሳችሁ ልጆች የቤት ክራዩ ብራችሁን በላው። በቃ አረብ ሀገር ይዛችሁት የመጣችሁ ብር በቤት ክራይ ስለሚያልቅ ትከስራላችሁ። ከዛ መተት ተደርጎብን ነው እንዲህ ተደርጎብን ነው እንዲህ ተደርጎብን ነው ትላላችሁ። ስለዚህ ጥንቃቄ አርጉ ለማለት ነው። ሰብስክራይብ አርጉኝ፣ ኮመንት ጻፉልኝ፣ አነባለሁ። ያው ስራ ስለሚበዛብኝ እንግዲህ ወጣ ገባ እያልኩ ነው የምሰራው እና ውዶችዬ ታውቃላችሁ አረብ ሀገር ስራ ያው ሰዎቹ ኑ ውሰዱ፣ አውጡ፣ ረዱ ስለሚሉን ያው ጊዜ ባለችን ሰዓት ነው ዩቲዩብ በምንሰራ። ሰብስክራይብ አርጉን፣ ኮመንት ጻፉልኝ። እኔ ደምሩኝ ብዬ የምጽፍላችሁ እናንተ ሰብስክራይብ ስታደርጉ እኔም ሰብስክራይብ አረጋችኋለሁ።